ከሰው ጋር ጥሩ ነው። ተማሪው እውር እንደመሪው ነው እንደሚባለው እኛም ተማሪው የቅኔ ተማሪ ሲባል ወሬውን የምንሰማው ባለየ ምናምን እየተባለ ነው ወሬው የሚወራለት ያለ በዳሪ። እዚህ ግን ውሃ ፈሳሽ እንደምንጭ ነው እንደሚባለው ቃለ ወንጌል ሰብከን መክረን አስተምረን በሰላም ወጣው በሰላም እንዲገቡ እያደረግን ነው። ከትምህርቱ ያላነሰ እንትን እንሰጣቸው ምክር ከዚህ የተነሳ ጥሩ ነው። ቤተ ክርስቲያን ይቆማል፣ ቤተ ክርስቲያን ይቀድሳል፣ ሰው ይሞት እየሄደ ፍታት ይፈታል። ከዚህ የተነሳ ተማሪዎችን ይወዳል፣ ህዝቡ በጣም ይወዳል፣ በጣም ነው የሚወድ ያለ። አሁን ቅድም ራሳቸውን ችለው ነው ልመና ተተዋል ስላልሆነ ምን ይላል ህዝቡ? ረድኤተ እግዚአብሔር ተነሳን፣ ስመ እግዚአብሔር አይጠራ ከቤታችን ተማሪው ቀረብን እያለ ነው የሚያዝናል። እና ጥሩ ነው ህዝቡ ከተማሪው ጋር ያለ። የቀድሞውና ያሁኑ ይለያያል፣ ከፍተኛ ልዩነት ነው ያለው። ያን ጊዜ እንዲያው ረድኤተ እግዚአብሔር ያልተለየው ልብሱም የተማሪው ደበሎ ነበር፣ የሚለብሰውም አቡጀዲ ነበረ። ከዓመት እስከ ዓመት የትምህርት ጊዜው ነበረ፣ የሚያቋርጥበት የለም ነበረ። እና ወጦ ወርዶ ስመ እግዚአብሔር ጠርቶ ውሻ እየጮኸበት ተንከራሽቶ ትምህርቱን አጠናቆ ተሮ ነበር የሚሄድ ያለ። አያቆየውም ነበረ። ጫማ የሚባል እኔ ራሴ እንግዲህ እነሱ እስካሉ ድረስ ጫማ አላደርግም ነበር እዚህ በዚያ ልማድ ማለት ነው። የዛሬው የሆነ እንደሆነ አንድ ጫማ ያላደረገ ተማሪ፣ አንድ ሞባይል ያልያዘ ተማሪ አታገኙም። ደበሮ የተባለው ልክ አይታወቅም። ምንድን ነበር ደበሮ ነው የሚባል ዛሬ። ይሄ የጊዜ ሁኔታ ይሆናል። ያን ጊዜ ለምኖ ነበር የሚታደረው ብያቸዋለሁ። አሁን የሥራ ቦታ ተከፈተ። እየሄደ በአንድ ቀን ስራ 100 ከዚያም በላይ ያገኛል። 30 ቀን ይሰራና ቀለሙን በዚያ አዘጋጅቶ ልብሶችን ቀያይሮ ሞባይሉን ሁለመናውን አዘጋጅቶ ቁጭ ነው ያለ። እንዲህ ስለሆነ በዚያ ስለተሰቀለ ልቡ የትምህርት ጊዜዎች አንድ ክረምት፣ 2 ደግሞ እንደ ወርሃ ጽጌን እስከ መጨረሻው ድረስ፣ 3ኛ ደግሞ የልደት ጾም፣ 4ኛ አብይ ጾም። ይሄን አርጉት ያለ የዛሬ ዘመን ተማሪ እና በትምህርቱ ወደ ኋላ ቀረ በስራ ጨረሰው ጊዜውን ማለት ነው። እና ልዩነት አለ። ልዩነቱ ይሄ ነው፣ ሌላ ልዩነት የለውም። እኛና መሬቱ አንድ ነን። የድሮውን እንግዲህ ተለውጥ ነው።